እንዴ ማለት ትንሽ አታፍሪም እንጂ ትንሽ አንዴ ምን መጣችሁት? ዝም በይ እራስህ ውጣ። ማነች እቺ ደግሞ? የምን ቤት ነሽ አንቺ? ምን ውጣ በቃ። ሴቶች ናችሁ ብለህ ነው? ማነች እቺ? ሲጀመር ማነች? ሰላም ሰላም ተመልካቾቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። እንግዲህ እንዳያችሁት በባለፈው ቪዲዮ እህቴን በጣም ለማስቀረት ሞክሬያለሁ። ብዙ ፈተናና ብዙ ነገሮችን ገፈታትራኝ ሁሉ ብዙ ነገሮችን አድርጋኝ ነው የሄደችው። እምቢ በቃ ለእናንተ ስል እኔ መስዋዕትነትን እከፍላለሁ በቃ ብላ ነው የሄደችው። ግን እህቴ እንደዛ ለኔ መስዋዕት መክፈሏ በጣም እስካሁን ድረስ እንቅልፍ ነስቶኛል፣ አሞኛልም ማለት ነው። እና ስለዚህ አሁን ዛሬ እኔ አፍቃሪ ነኝ እያለ የሆነ ነገር እናደርጋለን። አሁን ዛሬ የሆነ ነገር አቀደንለታል። ያቀርነው ያው ለሶስት ሸርበናል ማለት ነው። ምክንያቱም ለሶስት ተነጋግረን ነገሮችን እኔ እንደ ትልቅ እኔ የምልሽ ግን የሚሳካ ይመስልሻል? የሚሳካ ይመስልሻል? የሚወዳት አይመስልሽም? ምን ታስቢያለሽ? እኔ ውሸት ነው እስካሁን ህልም ነው መስሎ የሚታየኝ። እኔ እንደዛ ነው የሚመስለኝ። ውሸት ነው ውሸት ነው። አስመሳይ ነው ልጁ። እናንተ አላያችሁትም እንጂ በተለይ ሰርኬ በደንብ ውስጡን ጠለቅ ብለሽ አላየሽውም። ልጁ አለች ቪዲዮ ናቸው የለ እንደዛ አይነት ነው ቪዲዮ ላይ ነው እንጂ ልጁን ደግሞ ቀርበሽ ብታየው ልጁ የሆነ ሸላ ነገር ነው። ስለዚህ በጣም እኔ ወዳታለሁ፣ እኔ ያፈቅራታለሁ። ተጎዘጎዘ የሆነ አላማ ግን አለው እና ያንን የሱን አላማ ማስቀረት የምንችልበትን ሲስተም ፈጥረናል። ሲስተሙን ዛሬ እንዴት እንደሚያፈቅራት ተመልካቾች ፊት ነው የምናዋርደው። አዎ እኛ ለተመልካች ምንም የምንደብቀው ነገር የለም፣ ምንም ማለት ነው። ስለዚህ ዛሬ ተንኮላችን ምንድነው ተንኮላችን? ሳሪ ትደውይለታለሽ። ሰርኬ እና እኔ ሳሪ ትደውይለታለሽ ፍስስ ሲያልሽ ማለት ነው። እንግዲህ ይሳካል እርግጠኛ ነኝ። ይሄ ባለጌ ስድ ለነገሩ እኔ ሲጀመር አሳካላችሁ። ምክንያቱም መልክሽን ምንሽንም ተጠቅምሽ አክትሽን በቃ እየተበለብ ያረክሽ ማለት ነው። እወድሃለሁ ትይዋለሽ። በደንብ ግግም ብለሽ ማለት ነው። እኔ ግድ ነው። እኔ እወድሃለሁ። ቆይ ግን እናንተ የት ልትሆኑ ነው ታዲያ? ልትወጡ ነው? ኧረ አንወጣም፣ እንደበቃለን። ቆይ ያሳይሻለሁ የምንደበቅበትን ቦታ። ከዛ እናዳምጣለን። ከዛ በኋላ ፍስስ ብለሽ በቃ በደንብ በቃ የኔ ቆንጆ ውድድር ማድረግ ብለሽ ትሰልይዋለሽ። ምን እንደምንልሽ ምን እንደሚል በቃ ታይዋለሽ። ስራ የምትሰሪው አንቺ ነሽ። አንድ ለምን መሰላችሁ ተመልካቾቼ? አሁን እዚህ ጋር በቃ እኔ ወደቅኩበት ያለችው ወንድሜን በቃ ባል ተብየው እንደዚህ የሆነውን እኔ በቃ መፈተን ስላለብኝ እህቴ የወደቀችበትን ታሪክ ግዴታ መወጣት አለብኝ። ምክንያቱም እህቴ በጣም ታሳዝነኛለች። በጣም ለኔ መስዋዕት ስታረግልኝ እኔም ለሷ ደግሞ ለእህቴ መስዋዕት መክፈል አለብኝ ብዬ ነው ዛሬ ይሄንን ሴራ አንድ ላይ እንትን ያለው ማለት ነው። አሁን ስለዚህ ሳርዬ አሁን እኛ እዚህ እንደበቃለን ሊያየን ስለሚችል ወደ ውጭ እንዳንወጣ ብዙ ነገር ሊኖር ይችላል። ስለዚህ እኛ እዚህ እንደበቃለን። ግዴታ አማለሽ አንቺ ወደዚህ እንዳይ ማድረግ አለብሽ። ሰርካለም እንዳትስቂ። የሆነ የሚያስቅ ነገር ቢመጣ እንኳን አፍሽን ጠቅጥቀሽ ምንም ነገር እንዳትነብጂ። ይሄ ሁሉ ነገር የምንለይበት የምናቅበት ቀን ስለሆነ ዝም ነው የምትይው ማለት ነው። ምንም ነገር እንዳትይ። ስለዚህ ይሄን ነገር በቃ ሳርዬ አሁን ትሰሪያለሽ። አሁን እሱ ደግሞ እየመጣ ነው። ደውልለት። ቆይ ያው ደውይለትና እንስማው የት እንደደረሰ። ሳይመጣብን እኛ እንገባለን ማለት ነው። የት እንደደረሰ ንገሪኝ።
ሄሎ ሄሎ ዮናስ እየመጣ ነው። የት ደረስክ ዮኒዬ? ደርሻለሁ፣ ሰፈር ደርሻለሁ። እየጠበኩ እኮ ነው። በጣም ቆየ። ደርሻለሁ። እሺ በቃ ለማንኛውም ድምጻችሁን አጥፉ እሺ። ምንም ነገር እንዳታንኮሻኩሹ አደራችሁ። ድምጻችሁን እንዳታሰሙ እናንተ። በጣም እንደዳው ግን እየፈራሁ ነው። ይሄ እንዴ ወዴት ነው የምትሸሸው? ሰላም በለኝ እንጂ ቁጭ በል ቁጭ በል ቁጭ በል። ምንድን ነው የምትለው? ና ቁጭ በል ነይ ቁጭ በል። ለምንድን ነው የፈለግሽኝ? ሲጀምር ቁጭ በልና እናወራለን እኮ። ቤት ማውራት እንችላለን ማለት ውጪ ምናምን ማውራት እንችል ነበር እኮ። ለምንድን ነው ቤት ውስጥ ደግሞ ማንም በሌለበት ሲጀምር? ማንም የለም ሲጀምር ቁጭ በል እላለሁ። አንቺ ስላልሽኝ አይደለም። አሁን ለምን እንደፈለግሽኝ ብቻ ንገሪኝ። በእኔና በአንቺ መካከል ያለው ነገር ታውቂያለሽ አይደለ? ሲጀምር ወይ አንተ ደግሞ እኔ ከአንቺ ገና ብዙ እንትን ያላልኩት ነገር አለ። ምንድነው ችግር? አታካብደዋ። ምኑን ነው የማካብደው? ምን እያሰብሽ ነው? አልገባኝም። እንዴት ነው ግን? አምሮብኛል። ደግሞ ይሞቀን እንዴ? ጃኬትን አታውልቀው? ተጣራን የመጣኸው አንቺ ሴትዮ ትኛለሽ እንዴ? ይሞቀኝ እኔ ነው ይሞቀኝ። ለምንድን ነው ጃኬቱ ማውልቀው? ምንድን ነው የምለው? ለምንድን ነው የፈለግሽኝ? ለምንድን ነው ግልጹ ማነገር? አልነግረህም እንጂ በጣም ነው የምወደው። ናፍቀኝ ነው ደግሞ ከታበል ማለት ናፍቀኝ ስትይ ናፍቀኝ ነው። ምን ሊሆን ይችላል? አሁን እንዴት ነው ምናፍቀሽ? አትኮሳተር ያለው ነገር እኮ ታውቂያለሽ። ምን እያሰብሽ ነው ሲጀመር? እስቲ ግልጽ አድርገሽ ንገሪኝ። ምን አገናኘው? ምን የሚያገናኘው ነገር አለ? እኔና አንቺ የተገናኘ ነው ራሱ እንዴትና ለምን እንደሆነ ታውቂ የለ እንዴ? አውቃለሁ እኮ። ምንድነው ታዲያ? ምንድነው እያረግሽ ያለሽው ነገር? ምን በጣም ነው በዛ አጋጣሚ ልንገርህ። ግን አሁን የለ በስነ ስርዓት አዋራኝ። ወደዚህ ጠጋ በል። ደግሞ ለምንድን ነው እንደዛ የምትሄደው? ልትወድቅ ነው እንዴ? ይኸውልሽ እኔና አንቺ በቃል ምክንያት ነው አይደል የተገናኘነው? ከቃል ጋር ደግሞ ምን አይነት ነገር እንዳለ ታውቂያለሽ። እሷ ታውራ። ማነች እሷ? እኔ ስለሷ አይመለከተኝም። አሁን ስለኔና ስለአንተ አውራ። ምንድነው ስለኔና ስለአንቺ ነው? እስቲ እንዴ ነኝ ማለት እኔ ከቃል አላምርም እንዴ? ወደዚያ ምንድነው እሱ ሐሳብሽ? የፈለግሽ ነገር ሐሳብማ ግልጽ እኮ ነው። ታወቀ ነው። ቆይ ቤት መሆኑ ደጥሮ ነው እንዴ? እኔና አንቺ መካከል የሆነ ነገር ቢፈጠር እንዴት አስበሽው ነው? አልገባኝም። አሃ እናቃል እንደዚህ እንደማታደርጊ እናዲ እንደዚህ እንደማታደርጊ ለሰከንድ ሁላ አስባለሁ። ያላስብም እኔ ስም አትጥራኔ። ስለነሱ ላውራክ አይደለም። ስለነሱ እስከዛሬ ያወራሁት ይበቃኛል። ስለነሱ እስከዛሬ ካንተ ጋር የተጨቃጨኩት ይበቃኛል። እኔና አንቺ ራሱ ያገናኘን እኮ በእነሱ ምክንያት አይደል? የፈጣሪ ስራ እኮ እንደዚህ ነው። ቆይ ለምንድን ነው ሰውን የፈለግሽኝ? ሰው አጋጣሚ ነው የሚገናኘው። እሺ ምንድን ነው የፈለግሽኝ ምክንያት? በቃ ተመችቶኛል ልንገርህ ብዬ ነው እና እንተንም ነገር ሳማ ብዬ ነው። ይሁን እንደዚህ አትሁን። እንደዚህ አትሁን። ተመቸሽኝ ማለቴ ተመቸውሽ። ከዛስ ከዛ ብለን ቀጥታለን ነው። ምንድነው እንዴ? ወደድኩ እያልኩ እንዳይገባህ። ምን አይነት ጣጣ ነው ግን? ስለነቃል አታወራ ከዚህ ወዲያ። ቢያንስ እንኳን በሱ ተባባሪ ሌላ በቃ ይሻላል። አወራን ዛሬ ታዲያ ለምንድን ነው የፈለግሽኝ? ነገርሽኝ። አሁን መሄድ እችላለሁ? ለምንድን ነው የምትሄደው? እሺ ምን ተገናኘንና ነው የምትሄደው? ሌላ ምንድን ነው የሚቀጥለው? አዎ ብዙ ነገር አለ። በጣም ብዙ ነገር አለ። እኔ
ለማሳፈር ነው እንዴ ሁሉ? እስካሁን ሳይገባ ቀርቶ ነው እንዴ? እሺ የት ናቸው? የት ሄደው? አላቅላቸው ቢታወቅስ ቢፈጠርስ? የት ያውቃሉ? ሲጀመር አምሽተው እንደሚመጡ ምናምን አውቄ ነው የሚጠራው። ለዛ ነው ተረዳኸኝ? እና ያሳፈርሽኝ ነው። ለምንድን ነው የምታፍረው? ምን አሳፈረ? ማንም ምንም ነገር አያውቅም እዚህ ጋር ሲጀመር ማንም ምንም ነገር እንደማያውቅ እንደዛ እንዳላስቀየምሽኝ ያህል እንደዛ መጣኝ ነው። እንዴት ለራሴ ፈልጌ ቢሆንስ ያ ሁሉ ነገር አደረኩት? ለምን አታስበውም? አሁንማ እየተረዳሁ ነው እየገባኝ ነው። ዋናው እሱ ነው። ናውጣው ነው ደግሞ ይሄን ኮትን አውልቀው አልኩህ እንዴ? አይሞቅህም? እንዴ አውልቀው 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 ተለበላ እኔ የሆነ ነገር ቢፈጠር ምንድን ነው የሚፈጠረው? እንዳትሰሰች በኋላ አምጣው ወደዚህ ደግሞ ነጭ ቲሸርት አንድ አይነት ነው። ምን ነው የሆነ ነገር በል እንጂ ምንድን ነው የምለው? ያልሽውን ነገር እኮ ራስሽ አልሽ እኮ። እኔ ምንም ልል እኮ አልችልም። እንዴ የሆነ ሀሳብ አስተያየት መስጠት ስለምንድን ነው ሀሳብ መስጠትሽ? ስለምንድን ነው አስተያየት መስጠትሽ? እጅህን አትንኪሽ። እንዴ ለምን ያፈርክ ነው እንዴ? ቆይ እናንተ ብቻ እኮ ነን ያለነው። ምን እየሆንክ ነው ያለው? እኔ ግን እንደዛ እየመሰለኝ ነፃነት ይሰማህ። እኔ ግን ብቻችን ያለን ላይ እየመሰለኝ ይቅርታ በእናትህ እንደዛ አትሁን። ቆይ እንዴት ነው አንቺ የምትፈልጊው ግንኙነት እንዲኖርሽ የምትፈልጊው የፍቅር? እርግጠኛ ነሽ? በኋላ የሆነ ነገር ቢከሰት ቢፈጠር ለምሳሌ ምን ይፈጠራል? አስበሽዋል? ፀጉሩን እንደውጣው ነው የምወድልህ የምር አይደል? እንዳው ካንተ የምር ይሄ ስለሰማሁ በጣም ነው ደስ ያለኝ። ምንም ቢፈጠር በቃ ምንም አይመስልሽም? አንተ ወደደኝ እንጂ አንተ ፈልገኝ እንጂ እንዴ ማለት ትንሽ አታፍሪም አንቺ? ትንሽ ይሄ ነገር ቢደረግ ምንም አይመስልሽም? አይመስልሽም ወይ? አይመስልሽም? እንዴት አስበሽው ነው? እስቲ መልሽልኝ። እኔ መጥፎ ነገር አላሰብኩም እንዴ። ከዚህ የበለጠ ምን አይነት መጥፎ ነው? እኔን እንዴት ነው ልትወጂኝ የቻልሽው? እኔን ወደድሽኝ? የእህትሽን አፍቃሪ ወደድሽ? እውነት ምን አይነት ሰይጣን ነሽ? እኔ እሺ ብዬ አሁን መልሽልኝ፣ አናግሪኝ፣ ቀና ብለሽ አናግሪኝ። እኔ እሺ ብዬ ፈቅጄልሽ የሆነ ነገር ቢከሰት ዝም ብለሽ ነበር የምትሆኚው? መልሽልኛ ነበር ወይ? ውሻ ነሽ እባክሽ። ምንድን ነው የምወጣልሽ? መልሽልኛ፣ መጀመሪያ መልሽልኝ። እያናገርኩሽ እኮ ነው። መልሽልኝ። ምን አይነት ውሻ ነሽ አንቺ? ምንድነው ግን? ምንድነው ሳራ? ታው ምን እያላችሁ ነው? ምን እያልክ ነው? ወዳሽ እንደ ሳሪ በጣም ምንሽ ነው የመታሽ?
በቃ ፀጉሬን ጥርሴ ምናምን ፈተና ነበረ። ዋው ያው ፈተና ነበረ። አንቺ ደግሞ ማንሽ እናቴ? በቃ ማናት ደግሞ እሷ? እሷም ባይዞሽ ገና ገላታለሁ። ከዚህ በላይ ምን ልታረጋት ትፈልጋለህ? ገና ገላታለሁ። ምን ልታረጋት ትፈልጋለህ? አይዞሽ የኔ ውድ ደፋር ነው መምጣት ባለጌ። ስንደውልልህ እራሱ መምጣት ደፋር ሰው ነው። እሺ ሳርዬ ውሃ አምጡልኝ። ውሃ ትጨፍበጆ ኩበናትሽ። ይሄ ባለጌ ስድ ማን ነው ባለጌ? ባለጌ ነው። እኔ ነኝ ባለጌ? አዎ ባለጌ። ቆይ ፈተና ነበር። ማን ያዘጋጀው? እስቲ ይሄን ፈተና ንገሪ። ማን ነው ያዘጋጀው? ባለጌ አልዬ ድምፁን መስማት ራሱ ያቃተኝ። ውጣላ ዝም በይ። ውጣ። አይናቺ ጫፈን እንዳነካ ውሃ አስፈለገሽ? ውሃ ስጧት እስቲ በእናታችሁ። ዝም በል አንተ፣ ዝም በል አንተ ባለጌ ነህ። ሲል ላይ ማንሳት እጅህን እንዴት ቻልክበት? ባለጌዎችማ እናንተ ናችሁ። ከዚህ አይነት ሀሳብ ባይኖራችሁ ያመጣችሁት። ዝም በይ ራሱ ባለጌማ ራሳችሁ ናችሁ። የራሳችሁን ባለጌ ልጅ መጀመሪያ አስተካክሉ። እሺ እንቺ ሳርያ ይዙሽ በቃ አልወጣም። ለምንድን ነው አሁን ፈተናውን እንዴት ነው ተሳካላችሁ? አልወጣም። እንዳለኪኝ አልወጣም። በቃ ለምን ጠራችኝ? አልወጣም። ምን አሁን ተሳካልሽ? መልሽልኝ እስኪ። ተሳካልሽ ወይ? ምን አይነት መልስ አገኘሽ? እስቲ ንገሪ። ይሁን ይውጣ። ልመታህ ነው። ውጣ። ማነች እቺ ደግሞ? የምን ቤት ነሽ አንቺ? ውጣ በቃ። ሴቶች ናችሁ ብለህ ነው? ማነች እቺ? ሲጀምር ማንም ትሁን ታውቃለህ አይደለ? እሺ ውጣ። ምንድን ነሽ አንቺ? ምን አገባሽ? አልወጣም። ምን አገባህ? ምንስ ሂዱ። ጣሽ መጀመሪያ የራሳችሁን ባለጌ ቅጡና እንትን በሉ። ሴት መሆናችን እንዳታይ አስረግጠሃል። ውጣሽ። እሺ ውጣ። አንቺ አትንኪ። ውጣ እያሉ ነው። አልወጣም። እየጠበቁ አንቺ ገና ከአንቺ ጋር ማለት ነው። ገና ብዙ ያልጨረስኩት ነገር አለ። እሺ ውጣ። እያከበርን ሆኖ አምላክ በጣም ተንቀጥቀጥ። አይዞሽ እንጂ የሆነ ነገር አስነክቶኛል። አይዞሽ እኔ እንዲህ እንዳደረጋችሁ እያንዳንድሽ አንቺን አላቅሽም፣ ግን ገብተሻል እዚህ ጉዳይ ውስጥ። እንኳን ደህና ዋጋሽን ታገኛለሽ። አሊ ደግሞ አሊ ማለት ነው ገና ከአንቺ ጋር ብዙ ነገር ይቀርናል። ገባሽ አይደለ? አንቺ ገልሻል። እኔ ማስደፋሃለሁ። ምን አይተህ ቅሌታም ቆሻሻ ነሽ። አልተሳካልሽም። መቼም አይሳካልሽም። አይገርምሽም? ቢሳካልሽ እውነት ልታደርጊ ነው። ምንም የረቃውን ነገር የለም። በጣም ነቅተህ ነው። ሲጀመር አንተ እንደምታፈቅረኝ አውቃለሁ ነኝ። አዎ እኔ ታፈቅረኛለህ። ደህነት ምን ይመስለው? ወይኔ እናንተ ምን ቆጤን እኮ አመመኝ። ሳራ አይዞሽ። ምን አይነት ነው ይሄ? አይዞሽ። ሳይደማ አይቀርም ጥርሴ ራሱ እዚህ ጋር በቃ በጣም የተሰማኝ ነው። በጣም ነው የመታሽ? አዎ አንገቴ ራሱ በቃ አነቀሽ? አዎ ማንቁርት አትይውም ነበር እንዴ? ኧረ ተይ ነይ በእናትሽ። ወይ ልጁ ሳይርቅ እንሂድ። ልጁ ሳይርቅ እንሂድ። አልቻልኩም እኮ። እስቲ ቆይ ልይሽ በእናትሽ። ወይኔ በገዛ እጄ ልቤ። እስቲ ቆይ ተነሽ፣ ቀና በሽ። ኧረ ልብሽን እንደ መታሽ እዚህ ጋር የምትይኝ በቃ ራሴ ራሱ ይያለብኝ።